የእናንተ ድርጊት ግን እጅግ በጣም ጸያፍና ነውር ነው። ሐዘናችሁ ምንም ቢከብድ በአባታችሁ ሬሳ ላይ ቆማችሁ ልትደንሱ አይገባም። ምንም ቢከብድ የአምላክ እናት አይጨፈርባት። ጌታችን መድኃኒታችን ኢየሱስ ክርስቶስ አቅፋ የያዘችውን ሌላ ታዋቂ ወንድማችን በድንገት አረፈ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንኳን አደረሳችሁ። ዛሬ በዓለ ወልድ ነው አይደለም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ ወርሃዊ ግዝት በዓላት መካከል አንደኛው ትልቁ በዓለ ወልድ ነው። እንኳን አደረሳችሁ። ወርሃዊ በዓል ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በእስር ቤት በስደትና በችግር ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን ብዬ ጀምራለሁ። እናንተንም ከክፉ ነገር ይጠብቃችሁ። እግዚአብሔር ጥላ ከለላ ይሆናችሁ። ቅድስት ድንግል ማርያም ትሸፍናችሁ፣ ጥላ ከለላ ሆና ትሸፍናችሁ። ዛሬ መረጃዎች ይዤላችኋለሁ። ለእናንተ ይሆናሉ ያልኳቸውን መረጃዎች ይዤላችኋለሁ። የኢትዮጵያ ጋዜጠኞችን በጣም ያስደነገጠ አንድ መረጃ ወጥቷል። ጋዜጠኞችን ያስደነገጠው መረጃ እነግራችኋለሁ። ከዛ በኋላ ቀጥልላቸው። ሌሎች መረጃዎች ደግሞ ከቤተ ክርስቲያን ጭብጨባና ከንስሐ ያሉን አንድ አባት ሊቃውንት አባት ይዘን መተናል። ሌላኛው ደግሞ ለእንስሳት ፓስፖርት መስጠት ተጀምሯል። እሱንም አብረን የምናየው ይሆናል። ንፋስ ስልክ ላፍቶ ክፍለ ከተማ ለአንድ ቤተ ክርስቲያን ላይ እንሄዳለን። አብረን የምናያቸው ልዩ ጉዶች አሉ። አብረን የምናያቸው ይሆናል። በቅድስና ስም መርከስ በጣም ያሳፍራል። ይህንንም ማሳያችሁ ይሆናል። የመቃብር ቦታ ላይ ጭፈራንም ማሳያችኋለሁ። እሱንም አያይዤ አንድ አባት መልእክት ነግረውናል ከወላይታ። እሱን መልእክት ትንቢታዊ መልእክት ይዤላችሁ መጥቻለሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ ያቀርብላችሁ። ይህን ፕሮግራም እንድትከታተሉ ትጋብዛችኋለሁ። ይህ መረጃ ለብዙዎች ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክን ሼር እያደረጋችሁ መረጃውን ለብዙዎች አጋሩልኝ። የመጀመሪያው መረጃ የኢትዮጵያ ሀብት የቱሪዝም ላይብረሪያችን ወንድማችን የምናከብረው የምንወደው የሙያ አጋራችን የሆነው ብዙ ጋዜጠኞችን ያስደነገጠው ከሰዓት 10 ሰዓት ላይ ቀረጻ ሰርቶ ወደ ቤቱ እየተመለሰ ሞተ። ወንድማችን ዘሪሁን ግርማ የልጆች አባት ቤተሰብ መሪ ከደቡብ ኢትዮጵያ ደቡብ ቴሌቪዥንና ሬዲዮ ጀምሮ የመጣ እዚህም የተለያዩ ሚዲያዎች ላይ የሚሰራ አሁን ደግሞ በቴሌቪዥን ፕሮግራም የሚሰራ ወንድማችን ውብ ሀገር የተሰኘ የቴሌቪዥን ፕሮግራም አለው። የሚያስተዋውቀው ሐመርን ነው፣ ኦሮሞን ነው፣ አፋርን ነው፣ አማራን ነው፣ ትግሬን ነው፣ ሶማሌን ነው፣ ጅጅጋን ነው የሚያስተዋውቀው የቱሪዝም ጋዜጠኛ ነው። ኢትዮጵያን ከስር ገብቶ እየገለጸ ለሰዎች የሚያሳይ ለዓለም የሚያሳይ ድንቅ የቱሪዝም ጋዜጠኛችን ነው የምንወደው ወንድማችን። ከቅርብ ጊዜያት ወዲህ እየሰማነው እንዳለው ሰዎች ድንገት አመመኝ ብለው ባሉበት ወድቀው ወደ ሆስፒታል ደርሰው ያርፋሉ። ይህም ወንድማችን ከስራ 10 ሰዓት ቀረጻ አድርጎ 5ኛ ፎቅ ላይ ወደ ቤቱ እየወጣ ከ3ኛ ፎቅ በኋላ መውጣት አልቻለም እና ተናገረ። ደውሎ ልጁን ጠራት። አቃተኝ መውጣት አላት። ከጎረቤት ጋር ተያይዘው ወደ ሆስፒታል እያደረሱት እያለ መንገድ ላይ ግን አርፏል። ወንድማችን ቤተሰቦች፣ ልጆች፣ ባለቤት፣ እናት፣ አባት፣ ወንድም፣ እህቶች መጽናናቱን ያድልልን። የወንድማችን ጋዜጠኛ ዘሪሁን ግርማን ነፍሱን ይማረው፣ በአጸደ ገነት ያኑርልን። ጓደኞች፣ ቤተሰቦች፣ የምታውቁት በቱሪዝም ማህበር ሀገርን በማስተዋወቅ አብራችሁ የተሰራችሁት እድለኛ ናችሁ። እጅግ በጣም ቅን፣ ጨዋ፣ መልካም ሐሳቢ፣ ለኢትዮጵያውያን ሲሰራ የነበረ ኢትዮጵያን ሲያስተዋውቅ የነበረ
የሀገር ገጽታ ለመገንባት ሲለፋ ሲጥር የነበረ ወንድማችን በድንገት አረፈ። ሌላ ታዋቂ ወንድማችን በድንገት አረፈ። ትላንትና የነጻነት ወርቅነህንም በድንገት አረፈብ። ከትላንት ወዲያ ወንደሰን አውራሪስ በድንገት አረፈ። ድንገት በቃ አመመኛሉ፣ ወደ ሆስፒታል ሄዱ፣ አረፉ። ሰዎች ጠርቷቸው በራይድ ይዟቸው ይሄዳሉ፣ ሞተው ነው የምንሰማ። ማለት ቆሞ መታየት ብቻውን ትርጉም የለው። አሁን እያየን ያለነው እሱን ለጓደኞቹ፣ ለቤተሰቦቹ፣ ለምታውቁትም በዚህ መረጃ ብዙዎች ካብራችሁ ስለሰራችሁት ወንድሞቻችን መጽናናትን ያድልልን። ብዙዎች ጋዜጠኞች አስደንግጦናል። በጣም ነው የደነገጥነው። እውነት የብዙ ሰው ዜና ዘግበን እናውቃለን። የወንድማችን ጋዜጠኛ ዘሪሁን ግርማን ግን ስንናገር ደነገጥን። ማለት ቻው ብላችሁት አጠገባችሁ የተለያዩትን ሰው ወይ ደግሞ ማህበራዊ ሚዲያ የተጻጻፋችሁትን ሰው ድንገት ዞር ሲልባችሁና የለም ካሁን በኋላ አታገኙትም ስትባሉ የሚሰማውን ስሜት ነው የተሰማንና በጣም ይከብዳል። ነፍሱን ይማረው ማለት ፈልጋለሁ። መጽናናት ያድልን። ይሄንን ብዬ ልለፈው ሌሎቻችን እንዲያስተምር እንደውም ለማስተማር እንዲሆን ላሳያችሁ። እንዲህ አይነት ነገር ወደ አደባባይ የሚገልጽልን እሱ ነበር። የቦረና ህዝብ ከጉድጓድ ውሃ እያወጣ እነዚህን ቦታዎች የሚያሳይ ወደፊት እነዚህ ቦታዎች እንዲለወጡ ሞተር ፓምፕ እንዲገባላቸው አካባቢው ማህበረሰብ ሌላ ስራ ላይ እንዲሰማራ የውሃ ብቻውን አገልግሎት እንዳያገለግል ቴክኖሎጂ እንዲገባላቸው ለማድረግ በየአካባቢው ጫካ ገደል ውስጥ እያደረ ጋራ ሸንተረር እየወጣ ወንዝ ውስጥ እያደረ ሀገርን የሚያስተዋውቅ ወንድማችን ነው ያረፈው። እኛ አባታችን እንዲያሉ ስሟቸው። ልክ ጉባኤ እንዳለቀ ንስሐ ግቡ፣ ወንበር ይዘን መቀመጥ አለብን። እየሰማችሁ ነው? ካልሆነ ኳሊቲ አልተቻለ። እሺ ትላላችሁ፣ ትሄዳላችሁ። እሺ ትላላችሁ። ከዛ ከሰማሁት መካከል ምን እንደሆነ ታውቃላችሁ? እንፈራለን። ንስሐ ለመግባት ምን ትፈራለህ? እንዴት ይፈራል? እንዴ ለማድረግ ካልፈራ ሰው እንዴት ሰው አንድ ነገር እንገራችሁ። ፀሐይ ስትወጣ ቅቤ ይቀልጣል፣ ጭቃ ይደርቃል። እውነት አሰት ቅቤ ይቀልጣል፣ ጭቃ። አሁን እኛ የእግዚአብሔር ቃል ሲነገር መድረቅ ነው ያለብን፣ ልባችን መቅለጥ ነው ያለበት። ከደረቅን በጣም ከባድ ነው። ወደ መንፈሳዊ ስሜት መግባት አለብን። እየተረዳችሁኝ ነው? ስለዚህ እኔ የተግባር ትምህርት ነው መማር ያለብን። እዚህ ከመጣች በቃ ፍጹም ለውጥ በእያንዳንዱ እንቅስቃሴያችን ማየት ያለ። ሳሙና ራሱ ሳሙና ውሃ ሲነካው ምን ይሆናል? ከሳሙና እናንሳን እንደኛ። እኔ እግዚአብሔር ሞኝ አይደለም። ልብ በሉ። ዮናስ ያቺ ሀገር መጥፋት አለባት ብሎ አሰበና ከዛ በኋላ ወደ ሆነ ቦታ ጎጆ ሰርቶ ቁጭ ብሎ ይመለከታታል። ከዛ እንቅልፍ አለው። ፀሐይን በረታ። እግዚአብሔር ደግሞ አንዲት ቅል አበቀለና ሸፈነለት። ከዛ እሰይ ያለ ንጹህ አየር ተነፈሰ። ልክ እንደ ኤሲ ሆነችለት ማለት ነው። ከዛ ቀጥሎ እግዚአብሔር ሊያስተምረው ስለፈለገ ትል አስነሳ። እግዚአብሔር እየተጫወተ ነው። አምላክ ነው ግን ከትል ጋር ማለት ነው። ልብ በሉ። ቆረጣት ትሉ። በጣም ተቆጣ። እንደ ዮናስ አቤት እግዚአብሔር ሆይ ተቆጣ? አዎ እስከ ሞት ድረስ ተቆጥቻለሁ። እንዴት ትደርቃለች? እሱ አብቅለዋታል? አጠጥተዋታል? በፍጹም። አንተ ላላበቀልካት በአንዲት ሌሊት በቅላ እንዲህ ለሆነችው ካዘንክ ከ120,000 በላይ ቀኛቸውና ግራቸውን ለማይለዩ ለሕፃናቱ እኔ እንዴት አላዝንም? ያቀረባችሁት ሳሙና ውሃ ሲነካው ሲቀልጥ የእግዚአብሔር ቃል ስትሰማ ካልቀለጠ ልብህ ካልተመለስክ በኃጢአት ላይ ፍርድ ካልፈረድክ ከዛሬ ጀምሮ እኔ ከዚህ ኃጢአት መላቀቅ አለብኝ ብለህ ካልወሰንክ አንተ እንደ ጭቃ ደርቀሃል እንጂ እንደ ቅቤ ያልሆንክም ማለት ነው። ፍጹም የሆነ ለውጥ ነው ማሳየት ያለብን።
ኃጢአትን ረግመን ወደ ቅድስና ነው መሸጋገር ያለብን። እየሰማችሁኝ ነው? እየሰማችሁኝ ነው? የነነዌ ሰዎች ፍጹም ሽግግር ነው ያደረጉት። በጣም የሚገርሙ ሰዎች ናቸው። ፍጹም ሰሙ፣ ተቀበሉ፣ ተገበሩ። ፍጹም ንስሐቸው ደግሞ ከንጉሥ ጀምሮ እስከምን ድረስ ሙሉ በአዋጅ ማለት ነው። ሀገር ከሚጠፋ ሁሉም ከሰው እስከ እንስሳ ጥጆቹ ከእናቶቻቸው ጋር ከላሞቹ ጋር፣ ግልገሎቹ ከማጋ ከበጎቹ ከፍየሎቹ ጋር ሳይገናኙ እነሱ ይጮሃሉ። ምን ፈልገው? ሳር ፈልገው። እናቶቻቸው ጥጆቹና ግልገሎቹ ይጮሃሉ። ምን ፈልገው? የእናቶቻቸው ጡት ፈልገው። ሕፃናቱ ጭምር ወዲያው የተወለደ ሕፃን ጭምር ማለት ነው። የተወለደ ሕፃን 3 ቀን መቆየት ይችላል? አይችልም። ያልቅስ። ማንም የምታጠባ እናት እንዳትኖር። እንዲህ አይነት ውሳኔ የህይወት የመኖርና ያለመኖር ጉዳይ ነው። እየሰማችሁኝ ነው? ስለዚህ በራሳችሁ ላይ መወሰን አለባችሁ ማለት ነው፣ ከኃጢአት ለመላቀቅ። ስለዚህ የንስሐን አንገብጋቢነት መረዳት ያስፈልጋል። ሰው ካለበት ስፍራ ወጥቶ ስፍራ መቀየር አለበት። ቃለ እግዚአብሔር በሰማህ ቁጥር የስፍራ ለመቀየር ወስነህ ካልሄድክ አንተ እግዚአብሔር ልጅ አይደለም። እሱ እኛን ሊያድን ነው የመጣው። ማዳኑን መረዳት አለብን። ስለዚህ እነዚህ ሰዎች የፍርድ ቀን ምስክር ናቸው አይደሉም? ምስክር ናቸው። ዮናስ 1 ቀን ነው የሰበከው። አንተ ስንት ቀን ተሰበከልህ? ስንት መምህራን ተፈራረቁ? ስንት ዘማሪዎች ተፈራረቁ? የእግዚአብሔር ቃል ስንት ጊዜ ተነገረን? ከልጅነታችን ጀምሮ ደንዝዘን ከሆነ ይፈርዳል አይፈርድም? ይፈርዳል። በ3 ቀን ስብከት ስንት ጊዜ ተሰብኮን አድማጭ ብቻ ሆነ። ያ መሆን የለበትም። አባቶቻችን ከህይወት ጋር ያስተምሩናል። ከቅርብ ጊዜያት ወዲህ ወንድሞቻችን እያረፉ ነው። እኔ ደግሞ አንድ ነገር የምነግራችሁ ፀሐይ ስትወጣ እንደ ጭቃው እንዳንደርቅ እንደ ቅቤው ቀልጦ እንዲጠፋ ልባችን ቅልጥ ብሎ ተስተካክሎ ወደ እግዚአብሔር እንድንመለስ ያግዘን። ወንድማችን ዘሪሁን ግርማ ብቻ አይደለም፣ ወንድማችን ነፃነት ወርቅነህ ብቻ አይደለም፣ ወንድማችን ወንደሰን አውራሪስ ብቻ አይደለም፣ ወንድሞቻችን እህቶቻችን ወጣቶቹ ብቻ አይደለም። በጣም ብዙ ያልታወቁ ብዙ አጠገባቸው ያሉ ወንድሞች እያረፉ ነው እና የሚሄዱት ሁለተኛው ዓለም ላይ ያ ወደ ፈጣሪ ጋር ፍርድ የሚጠብቀን የህይወት ውጣውረዳችንን የምንጠየቅበት ቀን ነው እና መቼ ነው ንስሐ የምንገባው? የአብይ ጾም እየመጣ ነው ብያቸዋለሁ አይደል? መቼ ነው ንስሐ የምትገቡት? ብፁዓን አባቶቻችን፣ ካህናቶቻችን፣ ሊቃውንቶቻችን፣ ቤተክርስቲያናችን በየቀኑ የምትጠይቀው ኑ ንስሐ ስጡ፣ ስጋ ወደሙ ተቀበሉ እያለች ነው። እኛ ደግሞ እንኳን ቤተክርስቲያን ልንሄድ በስራችን እየታተርን ሌላ ነገር ላይ እየለፋን እያረፍን ነው። ለወንድሞቻችን ለሚሞቱት አጠገባችን እኮ ህፃን ያርፋል፣ እናት ታርፋለች፣ ወንድም ያርፋል እንሰማለን። የወንድማችንን ስሰማ ግን ሁላችንም እኮ ነገ የለን። የትኛው ነገ ካላችሁኝ እኛ የህይወታችን ከተለያየን በኋላ ያለው ነገ የለንም። እዚህ ምድር ላይ አንቆጠርም፣ ተመልሰን አንሰራው እና ለራሳችን ነው። እነሱማ ሰርተው መልካምም ሰርተው ጥሩም አድርገው አልፈዋል። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። እኛስ አሁን ለቀረነው የምንማከረው ምንድን ነው? የቀረነው ምን የምንማከር? እየሞቱ አለቁብን እኮ፣ እየሄዱ አለቁብን እኮ። እናም እኛ በየተራ እየሄድን እንለቅ? ወደ አምላካችን ሳንቀርብ ወደ እግዚአብሔር ሳንቀርብ ራሳችን ለንስሐ ሳንሰጥ ፈጣሪ ያዘዘን ሳንፈጽም እንለፍ? የታዘዝነው ለዚህ ብቻ ነው የመጣ ነው? በአደባባይ ለመጮህ፣ ለመናገር፣ ለመቆጣት፣ ለመሳደብ፣ ክፉ ለማድረግ ብቻ ነው የመጣ ነው? አይደለም እኮ። እግዚአብሔር የጠራን ምክንያት አለ። እሱ ምክንያት እንፈጽምላችኋለሁና አባታችንና መስግኜ ፓስፖርት የሚያወጡ ሰዎች መመዝገብ ጀምሯል። ይሄን የጀመረችው ዱባይ ነች። ፓስፖርት የምታወጣው ለግመል ነው። ትስቃላችሁ አይደል? እና መለያ ኮድ ማለት ነው። በተዘዋዋሪ መንገድ የምታወጡት ፓስፖርት፣ በሰው የምታወጡት ፓስፖርት መታወቂያ፣ ማንነት መለያ ኮድ ማለት ነው። እና ግመሎቿን ፓስፖርት ልታወጣላቸው
ወደ 50 ቢሊዮን ዶላር ሰበስባለሁ ብላ ታስባለች። እኔ የምለው እኔ አንድ ነገር ሲል ጠይቃችሁ በግመል በሀብት በምናም ስለሚታወቁ ነው አረቦቹ። ኢትዮጵያ በከብት ሀብት አንደኛ ነች አይደል? ፓስፖርት ጀምር እንዴ ለሰው መቻለቀ እንደምትሉኝ አውቃለሁ። ሰውስ መች ደረሰው እንደምትሉኝ ወረፋው ረዘመበት እንደምትሉኝ አውቃለሁ። እኛ ምን ሰራው በቃ ምድር ላይ ላለ ቁሳዊ ተራ ነገር ብቻ ነው አይደል? እና 50 ቢሊዮን ብር በእጅት አለች እና በቀጣይ ዓመታቶች ሊታደል ነው ለከብት ጥራቱን ለእንስሳ ጥራቱና ለወተቱም ለስጋውም ጥራት ተብሎ የሚታሰብ ነው። የብርሃ መርከብ ተብሎ የሚጠሩት እነዚህ ግመሎች ዱባይ ልታወጣ ነው። የሰለጠነ እብደት ማለት ነው። እንደ ሰውኛ አስታስቡት ምንም ትርጉም አልባ ነው። በነገራችን ላይ ሰው መታወቂያ ባይኖር አይኖርም እንዴ? ይሄን መድረግ የሚፈልገው ለኮንትሮል ወይ ደግሞ ለቁጥጥር ሲስተም ነው አይደል? እና አንድ አረብ ሀገሩን ተውት እንደ ኢትዮጵያ ውስጥ ላለ ከብት መታወቂያ አወጣ ፓስፖርት አወጣ እንበል እና የኛ ሀገር እረኞች ወይ ደግሞ ከብት አርቢዎች ረጅም ቦታ ከአንዱ ሀገር ወደ አንዱ ሀገር እየተሰደዱ ነው የሚያበሉት። ከአፋር ደቡብ ኢትዮጵያ ጉራጌ ክልል ይደርሳሉ ግመሎቻቸውን ሊያበሉ። ውሃ ፍለጋ ምን ፍለጋ ይሄዳሉ። ለወራት ደርሰው ነው የሚመለሱት። እና ፓስፖርት የያዙ ብላችሁ ብታስቡ ማለፊያ ኬላ ላይ ሲደርሱ የእያንዳንዱን ግመል ፓስፖርት እያሳዩ ነው የሚያልፉት ማለት ነው። ልክ እንደዛ ነው አሁን እያደረገች ያለችው። ለማንኛውም ዓለም እያሾፈች እኛ ደግሞ በራሳችን የቆዘምን እሱን አጀንዳ እያደረገን መቀመጥ የለብን። የኛ አጀንዳ ዋና አጀንዳችን ሰውነት ላይ መሆን አለበት። ሰውነት ከሆነ ደግሞ ማረፊያችን ያስፈልገናል። ለማረፊያችን ተብሎ እቺ ደብዳቤ ደረሰችን። ምንድነው አልኳቸው። ለአርያ መካሻ እንዲሁም ለቃለ ቀርን ብለው ላኩልኝ። እንዲሁም ለነጋሽም ልከውለታል። እኛ ደግሞ የከተማ ማስታወቂያ አንሰራ። ነገር ግን የመጣው ከተማ ነው። አንድ ቀን በነፃ እዚህ ላይ አስተዋውቅላችኋለሁ። ምን እንደሆነ አላውቅም። ነገር ግን ላንብበው አልኳቸው። እሺ አሉና ሰጡኝ። የሰጡኝ ቦታው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተክርስቲያን የጀሞ ቁጥር 1 ደብረ መጥመቅ ቅዱስ አማኑኤል እና ቅዱስ ሩፋኤል ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት የተጻፈ ደብዳቤ ነው። ጉዳዩ የሚዲያ ድጋፍ መጠየቅን ይመለከታል ይላል። ከላይ በርዕስ ለመግለጽ እንደተሞከረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት በጀሞ ቁጥር 1 ደብረ መዊ ቅዱስ አማኑኤል እና ቅዱስ ሩፋኤል ቤተክርስቲያን ተመሰረተ። ከተመሰረተ 2 ዓመታትን አስቆጥሯል። ይሁን እንጂ የተተከለበት ቦታ በግለሰብ ቤቶች መካከል ስለሆነ የተሟላ አገልግሎት ለመስጠት በጣም አስቸጋሪ ሁኔታ ላይ እንገኛለን። ለምሳሌ ታቦተ ሕጉ ለዑደት ወጥቶ መዞሪያ ስለሌለ በወጣበት ተመልሶ ይገባል። በአንድ በኩል ወንዝ ስላለ እሱም በተፈጥሮ አደጋ ስጋት ላይ እንገኛለን እና ይህንን ሁሉ ችግር ለማስወገድ ቤተክርስቲያን የተሟላ አገልግሎት እንዲሰጥ ለማድረግ በጎ አድራጊ ምዕመናንን ባለሀብቶችን ለመጠየቅ ተገደናል። ስለዚህም በእናንተ በኩል የተለመደ ትብብራችሁ እንድታደርጉልን ከጥር 30 2018 እስከ የካቲት 3 የባዛር የተዘጋጀ ስለሆነ የሚዲያ ቅስቀሳ እንድታደርጉልን ስንል በቤተክርስቲያናችን ስም እንጠይቃለን ብለዋል። የክፍለ ከተማው ቤተ ክህነት ጽሕፈት ቤት የሚዲያ ድጋፍ እንዲያገኙ መጽሐፍን ይመለከታል ብለው ከስር የክፍለ ከተማው ጽሕፈት ቤትም ጽፎላቸዋል ቤተ ክህነት። እኛም ከጥር 30 ከነገ ጀምሮ እስከ የካቲት 3 ድረስ በንፋስ ስልክ ላፍቶ ክፍለ ከተማ በደብረ መዊ ቅዱስ አማኑኤል እና ቅዱስ ሩፋኤል ጀሞ ማለት ነው ባዛር ተዘጋጅቷል። ለቤተ ክርስቲያን ገቢ በማሰባሰብ የቤተ ክርስቲያኗን ቅጽረ ግቢ ለማስተካከል እንዲሁም የቦታ ይዞታን ድጋፍ ለማሰባሰብም ጭምር ነው የተዘጋጀው። እሱም በተመለከተ የምናነሳው መረጃ ይኖራል። እናንተም ደግሞ እንደሱ የምታዩት ይሆናል። እናንተ ታነሱታላችሁ ብዬ የማስበው ብዙ ጊዜ ቤተ ክርስቲያን የኔ አካል ካላልናት እንደ ባዳ ወይ እንደ ውጭ ነው የምንቆጥራት። እኛ ደግሞ ቤተ ክርስቲያናችን አካላችን ነች። ምክንያቱም ቤተ ክርስቲያን ለኛ የክርስቶስ ምሳሌ ነች። ክርስቶስ ነች ለኛ። ስለዚህ የክርስቶስ ሥጋ ወደሚፈተትበት ቤት መከበር አለበት። ቤት አይደለም፣ ቤተ መቅደስ ነው። እሱ ቤተ መቅደስ ብቻ አይደለም፣ የሕይወታችን አክሊል ነው። የሕይወታችን አክሊል ብቻ አይደለም፣ የቅድስና መግቢያችን ነው እና ቅዱስ አማኑኤል አጥሩና ግቢ ውስጥ የሰው መኖሪያ ቤት ኖሮ እንዴት ነው እኛ ቤታችን ተኝተን የምናድረው? ከቻላችሁ ጀሞና አካባቢ ያላችሁ እያያችሁት ነው ቪዲዮን አይደል? ሂዱና ባዛሩን ተካፈሉ። ድጋፍ ማድረግ የምትፈልጉ ደግሞ ስልክ ቁጥራቸው አለ።
ከታች ኮሜንት ጻፉልን። ማድረግ የምትፈልጉት ደግሞ ስልክ ቁጥራቸውን እናስቀምጥላችኋለን። እናንተ ድጋፍ ታደርጉላችኋላችሁ። ስልክ ቁጥራቸውም እኔ እንዲሁ ልንገራችሁ እንደው ይቀላል። በ0910 067622 0910 067622 በ0911 897087 ደውሉላቸው። ድጋፍ ማድረግ የምትፈልጉ ከውጭ ላላችሁ አገር ውስጥም ላላችሁ አስራት ለምታወጡ እኔ የከተማ ማስታወቂያ ሰራለሁ ብዬ አላሰብኩም፣ ዘግቻለሁ። በአካል ስላገኙኝ ስለመጡ ያሉበትን ስላስረዱኝ ይሄንን ጉዳይ በነፃ ነው ማስተዋወቁ ለባዛሩ እንድትገኙና ድጋፍ እንድታደርጉላቸው። ምክንያቱም የግለሰብ መኖሪያ ቤት በቤተ መቅደስ ውስጥ ምንም አይሰራም፣ በቤተ ክርስቲያን ግቢ ውስጥና እሱ ነገር መስተካከል ስላለበት ከቤተ ክርስቲያን ጋር መነጋገር ለምትፈልጉ በግላችሁም በራሳችሁ ሄዳችሁ ከፍላችሁም ቤተ ክርስቲያኑ ማስከበር የምትፈልጉ አካላት ተጠግታችሁ አግዟቸው። በተጨማሪ ደግሞ ቤተ ክርስቲያኑ የኛ ነው። ባዛሩንም ተሳተፉ። ጀሞ ከሳር ቤት ጀምሮ ጀሞ ያላችሁ ከለቡ መብራት ኃይል እስከ አየር ጤና ያላችሁ አካባቢው ቅርብ ነውና ለቤተ ክርስቲያናችሁ ለመቆም እዚህ ስፍራ ላይ በአካል ተገኝታችሁ በማስተዋወቅ ማህበራዊ ሚዲያ የምትሰሩ ልጆችም እንድታግዙ በዚያው አጋጣሚ ጠይቃለሁ። ስለዚህ የት እንገናኛለን ማለት ነው? ከነገ ጀምሮ ቅዱስ አማኑኤል ቤተክርስቲያን ግቢ ባዛር ላይ አብረን እንገናኛለን። መረጃውንም ሰኞ ማክሰኞ ዕለት አካፍላችኋለሁ ያለውን የደረስንበትን። ሌላኛው ማቀርብላችሁ መረጃ ለመቀደስ መርከስ አይጠበቅብንም። ለኛ ለኦርቶዶክሳውያን እየሞከርን ነው ማለት ይሄ ነው። እንግዲህ ከሥርዓተ ቤተክርስቲያን የወጡ ነገሮችን ሥርዓተ ቤተክርስቲያን ተጠብቆ ስርዓት ተጠብቆ እንዲሄድ በቻልነው አቅም በዚህ በቲክቶክ ፕላትፎርም እየሞከርን ነው። እመቤታችን ቅድስተ ቅዱሳን ማርያም ጡንቻህን አዳብረህ ደረትህን ነፍተህ እንድትደንስላት አይደለም አንተን ወንድም ያደረግ ልጅ ያደረገች። እሷ የምትማልድ በጸሎት በጾም በስግደት የምትታትርለት ወጣትነት ነው የምትፈልገው ካንተ። ያንተን ዳንስ አልፈለገችም እመቤቴ ማርያም። ያንተን እስክስታ፣ ያንተን ውዝዋዜ፣ ያንተን ሆይሆይታ፣ ያንተን ጭፈራ አትፈልግም። እግዚአብሔር የሚፈልገው ያንተን ልጅነት ነው። ያንተ ልጅነት ክብደት እያነሳ ሆይ ሆይ እያልክ ቪዲዮ ሰርተ እንድትለቅ አይደለም ቅድስት የእመቤታችን ቅድስት ስዕል እያዘ ያውም እኮ ምስለ ፍቁር ወልዳን ተሸክመን በቲሸርት አሳትመህ በእግር ስራ አድርገህ አንተ በጡንቻ ተንደላቀህ በውዝዋዜና በጭፈራ ዳንኪራ እንድትመታለት አይደለም ቤተክርስቲያን የምትጠብቅ። የልጅነት ጥምቀት የሰጠች ቤተክርስቲያን እንድታድግላት ሰው እንድትሆኑላት ብዙ ናችሁ። ወንድሞች ክብደት ማንሳታችሁ ጡንቻ ማውጣታችሁ ለቤተክርስቲያን ምንም አይጠቅምም። ምንም የእናንተን ጡንቻ የቤተክርስቲያን ክብርን አይጠብቅም። የእናንተ ደረት ማንንም አያስተኛም። ሰማዕታቱን ጻድቃኑን ሊያስተኛ አይደለም። የእናንተ ጡንቻ የሰፈር ጉልቤትነት ነው። የቤተክርስቲያን ክብር ደግሞ ከሰፈር ወጥታችሁ ሀገር ሆናችሁ ሌላውን የጎደለውን አስባችሁ በትትና የምትበቁበት የምትጸድቁበት እንጂ ጡንቻችሁን እያሳያችሁ በእመቤታችን ቅድስት ድንግል ማርያም ቅድስት ስዕል እንድትደንሱብንና እንድትወዛወዙብን አይደለም። ይህች እመቤቴ ያንተም እናት ነች፣ የኛም እናት ነች፣ የኢትዮጵያውያን የዓለምም እናት ነች። ምክንያቱም እሷ የአምላክ እናት ስለሆነች። የአምላክ እናት አይጨፈርባትም። ጌታችን መድኃኒታችን ኢየሱስ ክርስቶስ አቅፋ የያዘችውን ምስለ ስዕል ቅድስት ስዕል እንድትዘፍንባት አይደለም ቤተክርስቲያን አንተን ያሳደገች፣ እንድትደንሱባት አይደለም የተዘጋጀው። አዎ ወንድማችን ጥሩ ተናገረ። ክርስቲያን ለመሆን ቤተክርስቲያን ላይ ስርዓት እንድትጠብቅ እየሞከርን ነው አለ። አዎ እየሞከርን ነው። የኛ መጣር አንተን ለማምከር አንተን ለመምከር ነው የሚጠቅመው። የምንናገረው እንድትጠፉ አይደለም እንድትመለሱ ነው። እንዴ ዳንሰኛ ክርስቶስ አለን እንዴ? የለንም እኮ። ዳንሰኛ ማርያም አለች እንዴ? የለችንም እኮ። ከየት ነው የምታመጡት? ከየት ነው የምታፈልቁት? ለማን እልህ ነው ቪዲዮ ሰርታችሁ የምትለቁት? ማን እንዲበሳጭ ማን እንዲናደር ነው? የትኛው ቫይራል እንዲወጣላችሁ ነው? ከቤተ መቅደስ የእናንተ ቫይራል በለጠ? እግዚአብሔር አይበልጥባችሁም ከሁሉ? ወጣትነታችሁ ታላላቆቻችሁን በማገዝ የፈረሰ ቤት ጎረቤታችሁ ያሉን በማገዝ ስራ በመስራት ወላጆቻችሁ እኮ
ሰርተው ለፍተው እናንተን ያሳደጉት በጡንቻችሁ እንድታስቡ አይደለም፣ ለፍታችሁ እንድትሰሩ ነው። ተለውጣችሁ ሀገር እንድትመሩ ነው። የእናንተን ትልቅነት ቤተክርስቲያን በጉጉት ነው የምትጠብቀው። የእናንተን ሰው መሆን ቤተክርስቲያን በጉጉት ዕለት ዕለት ትጠብቃለች። ሰንበት ትምህርት ቤት ልጆች እኮ ይናፍቋቸዋል፣ ኑልን እያሉ ይለምኗቸዋል። እነሱ የእናንተን ጡንቻ አልፈለጉም፣ የእናንተን ደረት አይፈልጉም። የእናንተን ክብደት ማንሳት፣ የእናንተን በቅዱሳን ስዕል ይዘው መደነስ አይፈልጉም። ቤተክርስቲያን የምትፈልገው የእናንተን ንጹህ ልብ ነው። የእግዚአብሔር ፍቅር፣ ትህትና፣ ይቅርባይነት፣ መልካምነት ነው የምትፈልግ። ሌላ ነገር አትፈልግም። ትዕቢት፣ ቁጣ፣ ንዴት፣ ክፋት፣ ምቀኝነት፣ ጡንቸኛ፣ ይሄ አለሁ ባይነትና የኃይል ብርታት ባለቤት ከእግዚአብሔር ውጭ ማን ነው? እግዚአብሔር ብቻ ነው የሁሉ ነገር በላይ እና ያከበራችሁ መስሏችሁ ቅድስት ስዕሏን እዚህ ቦታ ይዛችሁ ወጣችሁት። ያቺ ስዕል የቀደደችው የኩየ ፍጬ ልጅን ከመምሰል የተለያችሁ አይደላችሁ። ተግባራችሁ ያ ሂዱ ለንስሐ አባታችሁ ንገሩላችሁ። እስኪ አሏችሁ፣ ምናልባት ይሄን የላችሁ ማለት የቤተሰብ ንስሐ አባት አላችሁ አይደል? ሂዱ እስኪ እንዲህ አድርገናልና ጥፋት ነው ወይ ንስሐ ያሰጣሉ ብላችሁ ጠይቁ። ምን እንደሚሏችሁ ትሰማላችሁ። ከዛ እና ሞክሩ፣ ክርስቲያን ለመሆን ሞክሩ። ለመምሰል ለመታየት ለቫይራል አይደለም ክርስቲያንነት፣ ለመኖር ሞክሩ። ወጣት ናችሁ፣ ብዙ ነገር መቀበል ትችላላችሁ። ትችት ሲመጣ ደግሞ መቀበልም ወቀሳ ሲመጣ ደግሞ መቻልም ይግዴታል። ቪዲዮ ላይ ስትለቀቃችሁ ታረ ጫንቃችሁን ሰፋ አድርጋችሁት መሸከም። ብዙዎችን ወቅሰናል፣ ብዙዎቹ ወቅሰውናል። ስንወቀስ ተምረንበት ተስተካክለን መንገዳችን አስተካክለን ሄደናል። በነገራችን ላይ እድሜው ጎረምሳ ያልነበረ እንደናንተ ክብደት ያላነሳ ስፖርት ያልሰራ ያልተሯሯጠ የተለያዩ ነገሮችን ያልሞከረ የለም። ነገር ግን በእመቤታችንና በቤተ ክርስቲያን የቀለደ አታገኙ፣ እንደናንተ አታገኙ። እናንተ ናችሁ ብቸኞቹ። ስለዚህ ተመለሱ ወንድሞች። ይሄን ብያችሁ የእናንተ ሳይገርመኝ ደግሞ ይሄኛው ቪዲዮን አየሁት። አይ አባታችን ልደት ነው፣ ሰርፕራይዝ እናርገ። Happy birthday Sally, happy birthday to you, happy birthday, happy birthday, happy birthday Sally. Oh, are you one? No belu. No. Are you four? Are you Stone Age? Yes. ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታን ስቅኑ። የአባቴ ልደት ነው ዛሬ። It's my dad's birthday. Happy birthday. እንኳን 56ኛ ዓመት ነው። 55 ነው። ስነ ስርዓታችን እናካሄዳለን አሁን 55ኛ ዓመት የልደት በኋላ ደረራ 56 አሁን ዘላለማዊ እድሜ ነው የደረሰው። አሁን እንኳን ለዘላለማዊ እድሜ ያደረሰ አረ ፋስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው። ፋይናሊ በራ። አረ እንዳ ጠፋ። እንደውም ለሱ ክብር ሲባል ይሄን እናንደው ጫንካውን ይበራላሽ አረ በእናትሽ በቃ አሁን ራሱ ሲለው እንጠብቃለን። to you, happy birthday to you, happy birthday, happy birthday, happy birthday to you, happy birthday to you, happy birthday to you. አረጠፋ ሲፈለግ ኦ ካንቶለር አባሳ ግድግ በልልህ ጣፍ ተበድረን ነበረ። አቶ አየለ ነፍሶት ይማረው። ቀለዳችሁ፣ ለቅሷችሁን አቅታችሁ በአባታችሁ ቀብር ላይ አዘናችሁ ነው የሚባለው? አለቀሳችሁ ነው የሚባለው? አሾፋችሁ ነው የሚባለው?
ተዘባበታችሁ ነው የሚባለው? ምን ልንላችሁ ነው? እውነት ፈራጅ መሆን ከባድ ነው። ነገር ግን አብረዋችሁ እናት አሉ። እረፉ መባል ቀረ እንዴ? ተው ትክክል አይደለም ቀረ እንዴ? መቃብር ላይ ቆመሽ ደነስሽ አይደል አባትሽ ላይ? እኔ መቼም ያንቺን ያህል ስለ አባቱ መለየት ሐዘን ያዘናል ብዬ አላምንም። ማለት ሐዘናችሁን በማሾፍ በመሳለቅ መቃብር ስፍራ በመሄድ እየገለጣችሁ ነው። ሙታኖች ላይ እያሾፋችሁ ነው። እውነት በተራ በተራ እንሄዳለን እኮ በተራ እና እናንተ አባታችሁ ላይ አሾፋችሁ ቀልዳችሁ፣ ወይ ደግሞ ሐዘናችሁን በሹፈትና በቀልድ መልክ በዳንስና በሹፈት ልደትን እንኳን አከበርን እፍ በለው እያላችሁ እየቀለዳችሁ፣ የሙታን መናፍስት እያላችሁ እየቀለዳችሁ፣ በሌላ ሬሳ ላይም እየቀለዳችሁ ነው። እውነት ለእናንተ ምንድን ነው የሚባለው? እውነት አባታችሁ ነፍሳቸውን በአጸደ ገነት ያኖርላችሁ። የእናንተ ድርጊት ግን እጅግ በጣም ጸያፍና ነውር ነው። ሐዘናችሁ ምንም ቢከብድ በአባታችሁ ሬሳ ላይ ቆማችሁ ልትደንሱ አይገባም። ምንም ቢከብድ እንዲህ ልትሳለቁ ሐዘናችሁን ለመደበቅ ብላችሁ ዘፈን ዘፈናችሁ፣ ደነሳችሁ፣ ተሳለቃችሁ፣ ሌሎች ሙታኖች ላይ ስላሾፋችሁ በምንም መንገድ የአባታችሁ ልደት አላከበራችሁ። መች ነው ሙታን ልደታቸው ተከብሮ የሚያውቀው? መቼ ተከበረላቸው? የትኛው ሙታን ልደቱ ተከበረለት? ቤተ ክርስቲያን መታሰቢያ የምታደርግላቸው ቅዱሳን መታሰቢያ ነው የምታደርግላቸው። ከዛ ውጭ ነገር አይደረግም። ልደት አይከበርም፣ ተከብሮ አያውቅም። የሙት ዓመት ተስካር ነው የሚወጣው። አባቴ ነፍስ ይማረው ተብሎ ለቸገረው ለድሃ ለጎደለበት ሄዶ የአባታቸው ነፍስ እንዲማር ምጽዋት ይመጸውታሉ፣ ዝክር ይዘክራሉ ሰዎች። እናንተ ግን የአባታችሁ ሬሳ ላይ ቆማችሁ ደነሳችሁ፣ ካሜራ ይዛችሁ ሰልፊ ተቀረጻችሁ። ካሜራውን ልትልኩላችሁ ነው፣ ቪዲዮ ለእኛ የለቀቃችሁልም እንዲጠቅማችሁ ነው። ሐዘናችሁን በዳንስ እንዳናጅብላችሁ ነው። ምን አስባችሁ ነው? ማለት እኔ ወዴት እየሄድ እንደሆነ ግራ ገባኝ። እስኪ ለሁላችንም ኢትዮጵያውያን ግን ይሄንን ምክር ልንገራችሁ። እኚህ አባት ወላይታ የሚገኙ ከ100 ዓመት በላይ ዕድሜያቸው ያስቆጠሩ 115 ዕድሜ ያስቆጠሩ ታላቅ አባት ናቸው። እውነት ምን እንደሚሉ ስሙ። ጥጋብ ጭንቅላታችሁ ላይ አይውጣ፣ ትዕቢትም አያሳበያችሁ። ጡንቻ ላሳያችሁ ትዕቢት ነው የሚባል፣ ወይ ደግሞ የዓለማወቅ ነው የሚባል። እናንተንም እነዚህኞቹም በአባታችሁ ሬሳ ላይ ቆማችሁ ለሙታን ልደት ላከበራችሁትም ለእናንተም ማሾፍ ነው። በሙታን መናፍስ ላይ ተሳለቃችሁትም እናንተ እሱ መልሱን ታገኙታላችሁ። ነገር ግን ልክ አይደላችሁ። ይሄንን ላሳያችሁ። እኚህን አባት በቁም ሆነው የሚነግሩን አባት ላሰማችሁ። አቤቱ የነፍሴና ሥጋዬ ፈጣሪ ኢየሱስ ክርስቶስ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳድረሰ አይነ ልቦዬን አብራልኝ። ይችን ጸሎት አድርግ። በልተህ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ ኢየሱስ ክርስቶስ ሆይ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳድረሰ አይነ ልቦዬን አብራልኝ። በልተህ ከተነሳ ይሄንን ገና ምግቡ ከመቅረቡ ፈጽሞ ብሎ ያንኔ በፊት ጸልየህ እሺ፣ አሜን፣ አቤት ጌታዬ፣ አቤት ጊዜው ብላችን ጸልየ
ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ። ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታቸው። በቃ ሲሆን አሁን ዛሬ ማደራችንን እናውቃለን። በቃ ይቺውን ሁላችንም ሟች ነን። መቼም የመንግስት ኃላፊ አልላችሁ፣ ሊቃነ ጳጳሳት እንዲያርጉ አላሏችሁ፣ እምነታችሁ ሌላም ከሆነ ደግሞ የሌላ እምነት መሪዎቻችሁ እንዲያላሏችሁ፣ ካህናቶችም አባቶችም ታላላቆችም እንዲያላሏችሁ። እናንተ የመቃብር ደናሾና የክብደት ቤት የእመቤቴ ማርያም ስለ ማርያምን ይዛችሁ የምትደንሱ ወንድሞች ተመለሱ። በእውነት ለራሳችሁ ስትሉ ተመለሱ። ጊዜው አሁን ነው። የንስሐ ጊዜው አሁን ነው። አብይ ጾም እየመጣ ስለሆነ ነው የምነግራችሁ። ደጋግሜ ነው የምነግራችሁ። አብይ ጾም ላይ እንድንገባ ሁላችንም ንስሐ እንደው ንስሐ አባት መልካም ንስሐ አባት ይቅጠመን፣ ክፉ ነገር ያርቅልን። የዛሬውን ፕሮግራሜን በዚህ ልጨርስ። እኛ አባት እድሜ እንደሰጣቸው እድሜ ጨምርላቸው፣ መካሪ አያሳጣን፣ ገሳጭ አያሳጣንና እኛንም ከክፉ ነገር ልንመልስ ልቦናችን ያብራለን። ሁላችንም በነገራችን እነዚህ ወጣቶች ብቻ ሳይሆኑ እኛም ጭምር። ስለዚህ የዛሬውን ቆይታዬን በዚህ ልጨርስላችሁ። መልካም ሰንበት፣ ሰናይ ቀን ብያችሁን ለያችሁና ቀጣዩን ደግሞ ከሰኞ ጀምሮ እንገናኛለን። ሰላም ቆዩ።